ኢትዮጵያ ለሶማሌላንድ የሀገርነት እውቅና ልትሰጥ ነው። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ከጥቂት ወራት በቀጣይ ለመጀመሪያ ጊዜ ለሶማሌላንድ የሀገርነት እውቅና የሰጠውን የእስራኤል መንግስት ውሳኔ ተከትሎ በቅርቡ ኢትዮጵያን የተባበሩት አረብ ኤሚሬትስ ለሶማሌላንድ የሀገርነት እውቅና ሊሰጡ መሆኑን የሀገሪቱ ከፍተኛ ባለስልጣናት አስታወቁ። ሶማሌላንድ በየዓመቱ እንደ አውሮፓውያን አቆጣጠር ሜይ 28 ቀን ከሶማሊያ ነጻ መውጣቷን አስመልክቶ በሚታከብረው ብሔራዊ በዓል ላይ ንግግር ያደረጉት ፕሬዝዳንታዊ ሚኒስትር የሆኑት ከዳሄር ሁሴን እንዳስታወቁት በቅርቡ ኢትዮጵያ፣ የተባበሩት አረብ ኤሚሬቶችና ታይዋን በቅርቡ ለሶማሌላንድ የሉዓላዊነት ሀገርነት እውቅና ይሰጣሉ ብለዋል። ኢትዮጵያ ለሶማሌላንድ እውቅና ልትሰጥ ተስማምታለች የሚለው ሀሳብ ለመጀመሪያ ጊዜ የተሰማው የመግባቢያ ሰነዱ በተፈረመበት ዕለት በወቅቱ የሀገሪቱ ፕሬዝዳንት ሙሴ ቢሂ ነበር። የሀገሪቱ ካቢኔ ካደረገው ስብሰባ በኋላም ባወጣው መግለጫ ላይ ደግሞ ኢትዮጵያና አረብ ኤሚሬትስ ለሶማሌላንድ ሪፐብሊክ የሉዓላዊ ሀገርነት እውቅና በመስጠት ከእስራኤል ቀጥለው ሁለተኛና ሶስተኛ ሀገር እንደሚሆኑ አስታውቀዋል። ሶማሌላንድ ባለፉት 35 ዓመታት እውቅና ለማግኘት ስትጥር እንደነበር የሚያስታውሱት የሀገሪቱ የውጭ ጉዳይ ሚኒስቴር እስራኤልን ተከትለው ኢትዮጵያና የተባበሩት አረብ ኤሚሬቶች እውቅና የሚሰጡ ከሆነ ሀርጌሳ ስታደርግ የነበረው ጥረት ላይ ለውጥ እንደሚያመጣ ለቢቢሲ ተናግረዋል። እስካሁን ድረስ በነበረው ጥረት በርካታ ሀገራት ለሶማሌላንድ እውቅና በመስጠት የመጀመሪያ ላለመሆን ሲያፈገፍጉ እንደነበርም ጠቁመዋል። ኢትዮጵያ ለሶማሌላንድም ሆነ ለአፍሪካና ለተቀረው ዓለም በጣም ወሳኝ ሀገር መሆኗን የሚናገሩት የሶማሌላንድ የውጭ ጉዳይ ሚኒስቴር ብዙ ለውጥ ያመጣል፣ ምክንያቱም እውቅና ለማግኘት በአፍሪካ ህብረት፣ አረብ ሊግና የአውሮፓ ህብረት በምናደርገው ጥረት ኢትዮጵያ ከኛ ጋር ሆና ዘመቻ ታደርጋለች ብለዋል። የአፍሪካ ቀንድ ፖለቲካን በመተንተን የሚታወቁት አሌክስ ደዋል ግን የኢትዮጵያ እውቅና መስጠት ሌሎች ሀገራትም እንዲከተሉ ማድረጉ ላይ ብዙ እምነት እንደሌላቸው ለቢቢሲ ተናግረዋል። ለሶማሌላንድ እውቅና መስጠትን በተመለከተ የተባበሩት አረብ ኤሚሬቶች ምናልባት ቀጣይ እርምጃ የምትወስድ ሀገር ልትሆን እንደምትችል አሌክስ አስረድተዋል። ነገር ግን ይህ ሌሎች እንዲከተሉ የሚያስችል አሻራ ያስቀምጣል ብሎ በእርግጠኝነት መናገር አይቻልም። ይልቁንስ በቀጠናው ላይ ጠላትነትን ሊያፋፍም ይችላል ሲሉ ጉዳዩ ላይ ስጋት የሚጭር መሆኑን ገልጸዋል። እስራኤል ለሶማሌላንድ እውቅና የሰጠች የመጀመሪያዋ ሀገር ስትሆን የአልጀዚራ ዜና ዘገባ እንደሚያሳየው ኢትዮጵያ በቀጣይ እውቅና ይሰጣሉ ተብለው ከሚጠበቁ ሀገሮች አንዷና ቀዳሚዋ ናት። በሁለቱ ሀገሮች መካከል የደረሰው የመግባቢያ ስምምነትም ኢትዮጵያ የባህር በር እንድታገኝ ያላትን ፍላጎት መሰረት ያደረገ ነው። ኢትዮጵያ ከእስራኤል ቀድማ እውቅና ለመስጠት ዝግጅት አድርጋ የነበረች ቢሆንም ሶማሊያ፣ ግብጽና ኤርትራ ግንባር ፈጥረው ኢትዮጵያ ላይ ተጽዕኖ በመፍጠራቸው ምክንያት ኢትዮጵያ ለጊዜው እውቅና የመስጠቱ ጉዳይ እንዲዘገይ ማድረጓ ይታወቃል። በዚህ ምክንያት ተፈጥሮ የነበረው ቀጠናዊ የግጭት ስጋትም ሊረግብ የቻለው የቱርክ ፕሬዝዳንት ረሲፕ ጣሂር ኤርዶሃን በኢትዮጵያና በሶማሊያ መካከል ጣልቃ ገብተው በማሸማገላቸው መሆኑ የሚታወስ ነው። የኢትዮጵያና የሶማሌላንድ ግንኙነት የባህር በርን በበርበራ በኩል ከማግኘትና ከሉዓላዊነት እውቅና ጋር የተሳሰረ ነው። ኢትዮጵያ አጠቃላይ የፖለቲካ ምስሉንና የቀጠናውን ሰላም ለመጠበቅ ስትል በመካከለኛው ምስራቅና በአፍሪካ ህብረት ተጽዕኖዎች ውስጥ በማለፍ ሚዛናዊ የዲፕሎማሲ አካሄድን መከተል ላይ ትገኛለች። ኢትዮጵያ በአሁኑ ወቅት በአጭር ጊዜ ውስጥ ለሶማሌላንድ እውቅና ለመስጠት እየተዘጋጀች መሆኑን የሚያሳይ በኢትዮጵያ መንግስት በኩል ይፋ የተገለጸ ምንም አይነት ይፋዊ ፍንጭ ባይኖርም የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በቅርቡ ወደ ዋሽንግተን አምርተው ያደረጓቸው ውይይቶች አዲስ አበባ በቀጠናዊ ተቃውሞ ምክንያት ትተው የነበሩትን ስትራቴጂካዊ አማራጮች በድጋሚ እየገመገመች ሊሆን ይችላል የሚል ግምት መልሶ ቀስቅሶታል። ስለ ቀጠናዊ ውይይቶች ጥልቅ መረጃ ያላቸው የአፍሪካ ቀንድ ዲፕሎማት ለአዲስ ስታንዳርድ በሰጡት ቃል ኢትዮጵያ የሶማሌላንድ ጉዳይ ለጊዜው ያዘገየችው በወቅቱ የነበረው ዲፕሎማሲያዊ ኪሳራ በጣም ከፍተኛ በመሆኑ ነው ብለዋል። አክለውም ነገር ግን መሰረታዊ ጥያቄ ይህም የኢትዮጵያ አስተማማኝና የራሷ የሆነ የባህር በር ፍለጋ ጉዳይ አሁንም እልባት ሳያገኝ እንደቀጠለ ነው ሲሉ አስገንዝበዋል። እልባት ያላገኘው ይህ የባህር በር ጥያቄ አሁን ላይ ከምን ጊዜውም በላይ የኢትዮጵያ የውጭ ጉዳይ ፖሊሲ ዋነኛ አጀንዳ እየሆነ መጥቷል ብለዋል። ጠቅላይ ሚኒስትር አብይ አህመድ የባህር በር ከ120 ሚሊዮን በላይ ህዝብ ላላት ሀገር የህልውና ጉዳይና ብሔራዊ ጥቅም እንደሆነ በተደጋጋሚ ገልጸዋል። ኢትዮጵያ በአሁኑ ወቅት ለንግድ ወደብ አገልግሎት በከፍተኛ ሁኔታ በጅቡቲ ላይ ጥገኛ ስትሆን አዲስ አበባ ያሉ በርካታ ፖሊሲ አውጪዎች ይህንን ጥገኝነት ለስትራቴጂያዊ ተጋላጭነት የሚዳረግና በኢኮኖሚ ረገድ ከፍተኛ ዋጋ እንደሚያስከፍል ይገልጻሉ። ይህንን ሁኔታ ታሳቢ በማድረግ ሶማሌላንድ በተለይም የበርበራ ወደብ ለኢትዮጵያ የፖሊሲ አውጪዎች አሁንም ትልቅ አማራጭና ተመራጭ ስፍራ ሆኖ ቀጥሏል። ስማቸው እንዳይጠቀስ የፈለጉ አንድ የቀጠናው የደህንነት ተንታኝ እንዳመለከቱት ከስትራቴጂያዊ እይታ አንጻር ብቻ ሲታይ ሶማሌላንድ በአሁኑ ወቅት ሌላ ማንኛውም አጋር ላያቀርብ የማይችለውን ወሳኝ እድል ለኢትዮጵያ እንደምትሰጥ ገልጸዋል። ይህ እድልም በሶማሊያ መንግስት ቀጥተኛ ቁጥጥር ስር ያልሆነ በአንጻራዊ ሁኔታ የተረጋጋና መልካም ምድራዊ አቀማመጡ ቅርብ የሆነ
የኤደን ባህረ ሰላጤ መዳረሻን ማግኘት መሆኑ ተንታኙ አብራርተዋል። እንደ ተንታኙ ገለጻ በቅርቡ የጌዲዮን ጢሞቴዎስና ከፍተኛ የኢትዮጵያ ባለስልጣናት ልዑክ በዋሽንግተን ያደረጉት ጉብኝት የልዑካን ቡድኑ ከተወያያቸው የፖለቲካ ጉዳዮች አንጻር ጉዳዩ በድጋሚ ከፍተኛ ትኩረት እንዲስብ አድርጎታል። አንድ የሶማሌላንድ ዲፕሎማሲያዊ ምንጭ የተደረጉትን ስብሰባዎች አበረታች ምልክቶች ሲሉ ገልጸዋቸዋል። ምንጩ አክለውም የሶማሌላንድ መረጋጋት ለቀይ ባህር ደህንነት ያለው ጠቀሜታ በዓለም አቀፍ ደረጃ ከጊዜ ወደ ጊዜ እየታመነበት መምጣቱንና ለኢትዮጵያ ቢሆን ከሶማሌላንድ ጋር ያለው አጋርነት ከመቀነስ ይልቅ እየጨመረ መሄዱን አስገንዝበዋል። በተጨማሪም ሶማሌላንድ ካላት ቀጠናዊ ተጽዕኖና ከሀርጌሳ ጋር ካለው ታሪካዊ ትስስር አንጻር ከእስራኤል በመቀጠል ኢትዮጵያን ከፍተኛ ዋጋ ያለውና እውቅና ልትሰጥ እንደምትችል ቀዳሚ አገር አድርጋ እንደምትመለከተው ዲፕሎማሲያዊ ምንጩ ገልጸዋል። በአዲስ አበባ የሚገኙ አንድ አፍሪካዊ ዲፕሎማት ጉዳዩን ሲያስረዱ ኢትዮጵያ ከፍተኛ አህጉራዊ መዘዞችን ሳታስከትል በጉዳዩ ላይ ልትራመድ የምትችልበት ወሰን እንዳለ ጠቁመዋል። እውቅና መስጠት ሶማሊያ ብቻ ሳይሆን የአፍሪካ ህብረት መሰረታዊ መርህ የሚፈታተን መሆኑን ገልጸዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።